እኛ ነን አይደለ ለልጆቻችን ፉት ስቴፕ የምናስተምረው። አንቺ አሁን በጣም ለሰው እንደዛ ስትዘረጊ ሲያዩሽ የሚመስላቸው አሃ በቃ ይሄ ነገር ትክክል ነው ብለው ያስባሉ ማለት ነው። አሁን በጣም ያው እንግዲህ የሚመጡት በጣም ብዙ ጊዜ ወይ ዘመድ ወይ ጓደኛ ነው። ደግሞ ለጓደኛ ነው ብዙ የምትስተካከየው እና ሰው ሲያዩ ኦኬ ሰው ለጓደኛ እንዲህ መሆን አለ የሚለው ጥሩ ነው ወይ? ጥሩ እኮ ነው፣ ግን ምንድነው የቱ ድረስ የሚለውንም ማሳወቅ መቻል አለብን ለልጆቻችን። እነሱን ዝም በል ውጣ ተነሳ እያልን በጣም ብዙ ነገር ካደረግናቸው በኋላ እነሱን ደሰምተኛ አታርጉ ማለት አይቻልም አይደል? በቃ ለመዱት፣ ባድ ቢሄቪየር ሆነ ተለመደ። ይህንን ነው የምለው። በቃ ብናስተውልና ልጆቻችንን እንዳልሹ ደግሞ አሁን እኔ ራሱ የሚገርምሽ የዛሬ 4-5 ዓመት የሆነች የልጆቼ ጓደኛ መጣች ማለት ነው። እና ዩኖ ሀው ልጆቼ ቢሆኑልኝ ብለሽ አንዳንድ ባህሪዎች ከሌላ ጓደኞቻቸው የምታየው ነገር አለ አደለ? አያች ልጅ እነዛ ባህሪዎች ነበሯት። ለካ ሳላቀው አያችሁ እሷን አያችሁ ላለው 10 ለካ እሷ እንዲህ ታረጋለች። ኢቭን ከምታዳምጠው እንኳን የሙዚቃ ምርጫዋ እንኳን ከልጆቼ ጋር አነጻጽረት ነበረ። ከዛ ደግሞ ለካ ያዩኛል በጣም በቃ ጠብር ግፍስል እንዲሁንልሽ እንዲህ ትፈልጊያለሽ እንትናዬ ምን እያልኩ ማለት ነው። በእኔ ቤት ማስተናገዴ ነው። በቃ እንግዲህ ለሳምንት ነገር ነው እኛ ቤት የመጣችውና ቤቷ አይደለም ከቤተሰቦቿ ተነጥላን የመጣችውና በተቻለ መጠን እቺ ልጅ መንከባከብ አለብኝ የሚለው ነገር ውስጤ ስለነበረ ኮምፕሊትሊ የማያውቁኝ ሰው ነው የሆንኩት። ለእነሱ እንደዛ ሆኜ አያውቁኝ። በቃ ከዛ በኋላ ምን እንዳሉኝ ታውቂያለሽ? ናኒ እነሱ ልጅቷ ከሄደች በኋላ ሴድ በጣም ግን ታዝበንሻል አሉ። ምንድን ነው እንደዚህ የሆንሽበት ምክንያት? ኢቭን አሁን እኛ የሙዚቃ ምርጫችን ራሱ እንዴት ታነጻጽሪያለሽ? እንዴት ነው የተለያየን ሰዎች መሆናችንን ረስተሹ ነው ወይ? እና እኛ የራሳችን ነው ያለን፣ እሷ ደግሞ የራሷ ማንነት ነው ያላት። እና እንዴት ነው እኛን እሷን ሁኑ አይነት ነገር ነው። በቃ አፋውጥተሽ እንደዛ አላልሽም እንጂ እንደዛ ነው ስሜትሽ እንደዛ ነው አሉ። እና በዛ ላይ ደግሞ ያሁላ ቁልምጫ ያሁላ ምን ይደረግልሽ ምን ይሰራ ምናምን የምትይው ምን አለ አንድ ቀን ለእኛ እንኳን እንደዚህ ብለሽ አታቂም ሲሉ እሺ አፕሪሺየት አደረኩት መናገራቸውን። ዩሲ አሁን ይህንን ነገር እኛ ቤተሰቦቻችን ሲያረጉት ሳንታዘብና ያ ነገር ስሜታችንን ሳይጎዳው እኮ ቀርቶ አይደለም። አየሽ ግን መናገር አንችልም። በቃ ዲፈረንሱ ያ መናገር ያልቻልንበት ነገር አለ። ቦትላፕ ይሆናል። ላይ ውስጥሽ ይታመቅና ይቀመጣል እና ታምቆ ተቀምጦ በኋላ ምን ይሆናል መሰለሽ? ባህሪ ይሆናል። እና ደግሞ ሁልጊዜ ያው ቤተሰብ ያደረገው ነገር አይደል አንቺ ትክክል መለኪያ ባላንስሽ ያን ትክክል አድርገሽ ትወስጃለሽ። በዛ ላይ ምልሽ እኔ እኮ በዛ ብቀጥል እንግዲህ ደናይኖቹን ጓደኛቸውንም ላስጠላቸው ነው ማለት ነው አደለ? እሷ በመጣች ቁጥር እነዚህ ልጆች ኮምፔር ሊደረጉ ነው አደለ? በዛ ላይ ወይ ደግሞ አስበልጬ እሷን የተለየ እንክብካቤ ልሰጥ ነው። ልጅ ደግሞ ልጅ ነው አት ዘ ኤንድ ኦፍ ዘ ዴይ አደለ? ስለዚህ ጥሩ ስሜት አንፈጥርባቸውም ያንን ስናደርግ። እንግዲህ አሁን እኩያቸው የሆነ ሰው ስለሆነ ብቻ አይደለም እንዳልሽው፣ የእኛም ትልቅ አዋቂ የሆነ እኮ ጓደኛ መጥቶ እንደዛ በጣም ልንንከባከበው እንችላለን። እኔ እንኳን በማስታውሰው በራሴ ኬዝ እንደዛ የሚመጡ ስፔሲፊክ የሆኑ ሰዎች ነበሩ እኛ ቤትና የተለየ እንክብካቤ የሚሰጣቸው። ወይኔ ናኒታ ላይ አጥብቄ ነበር ምጠላቸው እነዛን ሰዎች። ይገርምሽ ታዲያ ሳናቅ ልጆችን ጥላቻ አስተማርን ማለት ነው። ጥላቻ ከዚህ ሁሉ ጀመረ ማለት ነው። እና የምናደርጋቸውን ነገሮች እያየን ብናደርገን ከልጆች ጋር አውርተን፣ ልጆች እኮ ካልጋቸው አይውረዱ እኮ አይደለም፣ ግን ተስማምተሽ አይደል ማለት ይሄ ሰው ሊመጣ ይመጣል፣ ቤቱን ትቶ ነው የሚመጣ አስረድተሽ እና እንዲህ ብናደርግ ይሄ እንዲህ ቢደረግ ብለሽ ማድረግ ነው። ግን እኛ እንዴት ነው የምናደርገው? ውረድ በቃ ብያለው ሲሆን ልጆቹ በጣም ይጎዳሉ። በዛ ላይ እኛ ብንነግራቸው እናንተ ሰው ቤት ብትሄዱ በምን አይነት ሁኔታ ቢያስተናግዷችሁ ደስ ይላችኋል፣ እንዴት ቢሆን ነው እናንተ የምትመርጡት ብንላቸው
ማንም ሰው ቢሆን በራሱ ላይ እንዲደረግለት የሚፈልገውን ነው አደለ ለሰዎች አጠኝ ዶክተር ሊያደርግ የሚችለው እና ያንን አይነት ንግግር ብናደርግ እንዳልሽው በጣም ከምንጭንባቸው ዝም ብለን እንዲህ አይነቱን ነገር ከልጆቹም በደንብ በትብብር በደስታ ያንን ነገር ደስ ብሏቸው ያደርጉታል ብዬ ነው እኔም የምገምተው። ትክክል። ቀድሞ ማሳወቅ ለምሳሌ እንደሚመጡ 3 ቀን በፊት አንቺ ብታውቂ የዛኑ ቀን ያለ መንገድ ለነሱ ቀደም ብለሽ ብትነግራቸው እነሱ ሜንታሊ ይዘጋጃሉ። ሰው ሊመጣ ነው፣ ይሄ ይደረጋል፣ ቤት እናጸዳለን፣ እናቴ ኩክ ታረጋለች የሚለው ነገር ፕሪፔር ያደርጋሉ። ከዛ ለአንቺም ትንሽ ጊዜ ይሰጡሻል። አንቺም እንደውም ሰላም ትሆኛለሽ። ግን ምንድነው ብዙ ጊዜ መጨረሻ ሰዓት እንላለን። እኛም ተዋክበን እነሱንም እናዋክባለን። የማይሆን ዲሲዥኖችንም ወስደን እነሱንም እናስከፋለን። በዛ ላይ እነሱንም ማክበር ነው አይደል? እንዴና ማለት ቀድመሽ እኮ ስትነግራቸው ይሄ ነገር ነው ሀፕን የሚያደርገው እነዚህ ሰዎች ሲመጡ ፕሮግራሙ ይሄ ነው፣ እነዚህ ነገሮች እናረጋለን ምናምን ብለሽ እኮ ስትነግራቸው ማለት ኦኬ ኢንፎርም አደረገችኝ ነገረችኝ ማለት ነው። ስለዚህ ታከብረኛለች ማለት ነው። የእኔ ስሜት እውነት ያስጨንቃታል ወይ ወላጆች ያስጨንቃቸዋል ብለው የማሰቡንም ነገር ነው የምንሰጣቸው። ያዩናል ማለት ነው፣ እኛ ማተር እናረጋለን ማለት ነው፣ ኢምፖርታንት ነን የሚለውን ነገር ለልጆቻችን እንሰጣለን። እና ገና ለገና ልጆቻችን ስለሆኑ መከበር አይፈልጉም ማለት አይደለም። እንደ ሰው ህፃኑም እንኳን ገና ህፃኑም ልጅ እንኳን ፍላጎቱ እንድናከብርለት ይፈልጋል። አይደለም እንኳን ከፍ ያለው ልጅ ማለት ነው። ቬሪ ኢምፖርታንት